በዋሽ በቃ ጓደኛሽን አረን ያላቃቱ ምናምን ልል ይችላል። ጦርነት ላይ እንኳን ሴት አይመታም። ጦርነት ላይ ሴትና ልጅ አይነካም። መቀመጫ ያላት ሴት በጣም ነው ዋንጫ ይበላል ብዬ ማስበው አርሰናል ሮኒ በጣም ነው ወደው በጣም ወዳት ባምቢ ነው። ባምቢ የወራ በታደለም ይታወሳል። የወራ በልብስ ተለብሶ ይታወሳል። ረጣጣ ይመጣለች እና እኔ እንትን ሸንታ ይሆናል ነው አሞዴል ሴት በጣም ይወዳል። እኔም ወዳለሁ። አንስቼ ለጠልጠዋል። ሰላም የጆ ቭሎግ ፋሚሊዎች እንግዲህ በሌላ ቭሎግ መተንላችኋል። ይሄኛው ቭሎግ ለየትና ቀውጢ ቭሎግ ነው እንግዲህ ይዤላችሁ የመጣሁት። አንደኛውና የማንቸስተር አንደኛው ቀውጢው ደጋፊ አሞዴል ከ350 ሺህ በላይ ደጋፊ ያለው አሞዴልን ያፋሩ ልጅ ይዤላችሁ ነው የመጣሁት። አሞዴል ዴንስ የጆ ፋሚሊ ከ350 ሺህ 400 ሺህ ገብቷል። አውቶ ካፌ ላይ ያለነው ከዮዳ ቢሲና አጠገብ ነው። ዛሬ ፏፈሽ እንላለን፣ እንበላለን፣ እንጠጣለን። ቲክቶክ ላይ ባምቢ ሁሉንም ነገር እናወራለን ማለት ነው። ከፔስቶ እስከ ማኪያቶ ድረስ የሚሸጥበት ቤት ነው። እንግዲህ እንገባለን፣ ሁሉ አብረን ዘናንናለን። መቼም ሰብስክራይብ ማድረግ እንዳትረሱ። እሺ እንግዲህ እንኳን ደህና ወደ ጆ ቭሎግ መጣችሁ። ዛሬ ለየት ያለ እንግዳ ነው። እንግዲህ ውጪ ላይም እንደነገርኳችሁ አሞዴል ከኛ ጋር ነው። አሞዴል እንዴት ነህ? አለው እንዴት ናችሁ ፋሚሊ? አለን። እንግዲህ አሞዴል ለአዋርድ ነበር የመጣው እና እዛ ነው የተገናኘው። እዛ ነው በአቢዩኤል ባሸነፈበት። ሌላውን አላስታውስም። የመጣሁትም ለአቢዩ ብዬ ነው የመጣሁት እንጂ ለሌላው አልመጣሁም። እኔ የሚያሸንፍ እርግጠኛ ነበር። የማንቼ ደጋፊ አይደል? የማንቼ እንደሚያሸንፍ እርግጠኛ ነበር። እንደሚያሸንፍ በጣም እርግጠኛ ነበርኩኝ። በጣም በቃ ለሱ ብዬ ነው የመጣሁት። እኔ ቤላ ሳሸንፍ ራሱ እሱ ጎስት ምናምን ሆኖ አፋርኛ እየጨፈርን ቪዲዮ ነበር ካስታውሳችሁ። ወደ የፍቅር ታሪክ የፍቅር እውነት ካወሩ ምንድን ነው ያልከው? ፍቅር አይቋረጥም። ያለህን ነገር ነግራት ለአንድ ሴት አንድ አብዛኛው ወንዶች የውሸት ነገር አሳይተው ምናምን ፍቅሩን ለመቀጠል ይፈልጋል። ገባ? ፍቅሩ እንዳይቋረጥ የማያደርጉት ነገር የለም። መዋሸት ዋሽተህ ምናምን ዋሽቶ እንደምንም ብሎ 1 አመት ሙሉ ቆይቶ ከዛ በኋላ እውነቱ ከተገኘ በኋላ ይጣላል። አሁን እኔ አላስታውስም። አሁን በፍቅሬ ላይ ያጋጠመኝ ውሸት ምናምን የለም እስካሁን። በዋሽ ወይ እንትና ነው ያላጫወትኳትም ምናምን ብዬ አሁን እንደዛ ነው። እኔም እንደዛ ነው። ግን እንደዛ ሊሆን ይችላል እንጂ አንዳንድ ካለማጣት የተነሳ የምትዋሸው ነገር እሷን ላለማጣት ሁሉም ቸከሶች ድህነቴን አምነው የሚገቡት ግን በዋሽ በቃ ጓደኛሽን አረን ያላቃቱ ምናምን ልል ይችላል ወይ ያዋት ምናምን እንጂ እኔ ታማኝ ነኝ በጣም። አሁን ችኮች ራሱ ሌላ ችግር እንደዛ አልጋ ላይ ችኮች ሌላ አልጋ ላይ ራሱ ቢያገኙ እያሳቃት ነው የሚሉት። ኦኬ እያሳቃት ነው የሚሉት። በጣም ታማኝ ልጅ ነኝ። ኦኬ እውነት በየቀኑ ማታ ላይ የተለያዩ ሴቶች ጋር አድርሽ ይችላል እንጂ ባለጌ ነገር አልሰራም። መጥፎ ነገር አልሰራም ጭራሽ። ሁሌ አንድ ለሜላትና ለአና ብትደውለው እንጂ ምንም ነገር እውነት ግን ይሁን ልክስክስ አሁን ሴት እወዳለሁ። ሴት ድክመቴ ናት። የሁላችንም ሴት በጣም በተለይ ደግሞ እኔ አሁን መቀመጫ ያላት ሴት በጣም ነው የምወደው። መቀመጫና ጡት በጣም እወዳለሁ። ግን መቀመጫ ግን ልክስክስ ወንድ አይደለም። ማን ይመቻል ከመቀመጫ ካላት ሴት? ኧረ አላስታውስም። ማን አለ ቲክቶክ ላይ በጣም ወዳት ባምቢ ነው። ባምቢ ምናምን የሆነ ነገር አላሳዩአቸው ግን ባምቢ ለምን እንደታውቃለህ? ጥንካሬው ደስ ይለኛል። ያ ሁላ ትችው ተወርዶባት ማርያምን ያ ሁሉ ትችው እኔ አሁን ቲክቶክ ላይ አሁን አዋርዱ ላይ አድናቆትን የገለጽኩት ለሷና ጃኒናት ማለት ሌላ የሆነች ዳንስ የምትደንስ ልጅ የትኛዋ ነበረች? ጃዝሚን እሱ ሁለቱ ናቸው አድናቆት እንጂ አሁን እንደው በዚህ ቢያልፍ ቲክቶከር እንደነገጠለት ቲክቶከር የለም። ግን እቺ ባምቢ ጥንካሬው ደስ ይለኛል። ሴት ልጅ ትሰበራለች እና እሷ አትሰበርም። እኔ አሁን ያዋርዱ ካሜራማኑም ይወዳታል መሰለኝ። ይወዳታል። እኔ ሙክክ ነኝ። ያዋርዱ ቀን በቃ እንደዚህ ስትነካኝ ማለት አረም ደሳትንም ጥንካሬው በጣም እኔ እንደዚህ አይነት ሴት በጣም ይመቸኛል። ሻፍጄባት ምናምን እኮ አይደለም። እኔ አሁን አመለካከቷ የሷ የሴትነቷ ጥንካሬዋ ነው እንጂ ይሄን ያህል እንደዛ ሻፍጄ ወይ ከሌሎች በሌለ ነገር እሷ ጋር ኑሮ ምናምን አይደለም። መልኳም ቆንጆ ወይ ተጋና ወይ ለወንድ ሊቀርብ ይችላል ፊቷ እንደውም አላየሁትም ፊቷ ግን ጥንካሬዋ
ጥንካሬዋ ደስ ይላል። ተሰብራ አልቀረችምና ለብዙ ሴቶች ተምሳሌ መሆን ይችላል። ይሄን ስል ያደረገችው ነገር ሊኖር ይችላል ማለት ያ ያለፈ ነው የሆነበት ስተፍና እንዲደረግ ይችላል። በሷ ነው እኔም ያወቅኩት። በቃ ሁሉም ነገር ያልፋል። ወጣት ምናምን ያ ነገር ተደርቶ በቃ ህይወት ይቀጥላል። በቃ በሱ ለብዙ ሰዎች ታስተምራለች ብዬ አስባለሁ። ለብዙኛው ሴቶች በትንሽ ወድሻለሁ እኔም ወድሻለሁ የሆነ ቀን እኔ መጀመሪያ ተናገርኩት የሆነ ቀን ያው መተሽ እንግዲህ ሻዩ ምናምን ያው አሞዴርም ይኖራል ያው ከሁለት አንዳችን ምናምን ያው ብቻ እናገኝ አንጠላም እና እንትን ለአብዛኛው ሴቶች አራያ የሆነችበት ምክንያት ምንድነው? በትንሽ ነገር ተስፋ የሚቆርጡ ሴቶች አሉ አይደለ? አሁን የሆነ ነገር ተፈጠረብኝ የሆነ ቤተሰብ ይሄን ሰማ ጠጣች ተብሎ ወይ ደግሞ አረገዘችም ሊባል ይችላል። እንደዛ ተብሎ እሱ ስለተሰማ ስለ ቤተሰባቸው ተስፋ የሚቆርጡ ሴቶች አሉ። ገባ? አይ ሴቶች በተፈጥሮ የሆነ እኛ ጋር በባህላችን ምን ማለት ሴት ልጅ መስፈር ምናምን ልምድ አሁን ዩቲዩን ሙስሊም አሁን ዩቲዩን በጣም ነው ዩቲዩን እኔ ያው ሴት ሲባል ሁሉንም እወዳለሁ። ያው ሀዊ ስለምወዳት አይደለም አትሳቂ ሀዊ ስለምወዳት ስለሷ ምናወራለን ችግር የለም። ኦኬ እሺ ሀዊ ሄደናል ሴት ስለምወድ ይሁን አላውቅም ዩቲዩን በጣም ነው የምወዳት እና ይመጡና አሁን በእምነት ነው አሁን እኔ ሙስሊም ነኝና ሊያሸማቅቋት ምናምን አንቺ ፀጉርሽን ተሸፈኝ ምናምን እምነቱ እኮ ያን አይፈቅድም። ከፈለጉ ዱዓ ያርጉላት ገብቷል። መጸለይ ነው ከወደድኩት ወይ በኢንቦክስ ታስተምራታ ገብቷል። ሰውን ላይ ማፍረድ ይበልጥ ህልክ ማንና አንተ ጀነት አታስገባም ሲወራ ታስገባም አላህ ነው ሁሉንም የሚያውቀው። ማንም ሰው በስራው ጀነት አይገባም በሱ ረህመት ቢሆን እንጂ ገብቷል። እና ሰዎች እንደዚህ ናቸው፣ ግን እነሱ ጠንካራ ናቸው። ለሌሎች ተምሳሌት መሆን ይችላሉ። ይሄ ነገራቸው በጣም ደስ ይለኛል። ያው እኛ መኮርኮም እንጂ ማሳደግ አንወድም። ብዙ ጊዜ ደግሞ እንደዛ አውጥተህ ተንከባክበህ አውጥተህ ላይ አውጥተህ የኛ ባህል እንዴት ነው? ተንከባክበህ ላይ አንደኛ ነህ ምናምን ብዬ አውጣህ። ባህል ስንል ባይዘው ሶሻል ሚዲያ ላይ ያለው ሰው ነው ጀጅ እያደረግን ያለው ነው። ኢትዮጵያ ባህላችን በጣም ለሴት ትልቅ ቦታ አለው እንዴ! በጣም አፋር አሁን የአፋር ባህል አፋር ላይ ጦርነት ላይ እንኳን ሴት አይመታም። ጦርነት ላይ ሴትና ልጅ አይነካም። ባህላችን ለሴት ልጅ ትልቅ እምነታችንም ክርስትናውም ሙስሊሙም ለሴት ልጅ ትልቅ ጀጅ እያደረግን ያለን ሶሻል ሚዲያ ላይ ያለን ሰው ነው እንጂ ጀነራል በአጠቃላይ አይደለም። ይሄን ጀጅ ስናደርግ ማለት ለማለት ያክል ነው። አብዛኛው ይሄ አንዳንድ ሰዎች አላችሁ በጣም ሰውን መስበር የምትወዱ የሰውን ሞራል የሚነኩ ሰዎች አሉ። አዎ የጆ ፋሚሊ ይሄን ነው ያለው። እሺ ምን አለ በደረቁ ቶቢ እሺ እንግዲህ አሁን ፕሮግራማችን እየቀጠለ ነው። አሁን አዶት ካፌ ነው የምንገኘው። ከዮዳ ቢሲና ትንሽ ከፍ ስትሉም ያለው ነው። እንግዲህ በደረቁ እያስወራሁት ነው። እስቲ እናቴ እኔ ራሱ አፌው ላኒ ደረቀ። በእንግሊዘኛ ነው ግን በአማርኛ የለሽ? በአማርኛ አዲ ልተርጉምልህ። እኔ እንግሊዘኛ ማቀፍ ማንቸስተር ዩናይትድ ካፔስቶስ ከማኪያቶ ነው። ይሄ ካፌ ብቻ አይደለም፣ ሁሉም ነገር ያለበት ነው። ምግብ አለ፣ ምን አለ፣ ፔስቶ ፓስታ አለ፣ ቬጂ ፓስታ አለ። ይሄ ሳንድዊቾች ናቸው። አረኔ ምንድነው የምጠራው? ጠቅላላ ምንም የማውቀው ምግብ የለም። እሺ ለዳስበር እሺ የቤቱ ምንድነው አሪፍ ነገር የቤቱ ፒዛና ሳንድዊች ኦኬ በቃ ፒዛ ይሁንልን። እሺ የምናቃተን እሺ ፒዛ ይሁንልን በቃ ፒዛና የሚያቃጥል ነገር እኮ አለው አይደል? አዎ የሚያቃጥል ነገር አንቺ ጥሩ ልጅ ነሽ። እኔ ብዙ ቀን አይተሻለሁ። እውነት ፒዛ ይንጠልን በቃ ሌላው ግን እንግሊዘኛ ስለሆነ ትተነዋል። የአበሻ ዳቦ በአበሻ ዳቦ ያለው ቺክን ሳንድዊች አለ። ቤትም ይዤ እሄዳለሁ እና ውሃ ምን ትጠጣለህ? ቤት እሄዳለሁ። አዶቶ ካፌ ከዚህ በኋላ የኔ ነው በቃ ይሄ ቤት ያው ያንተ ቤት። እኔም ብላችሁ ከመጣችሁ ዲስካውንት አለው። እሺ ምን ትጠጣለህ? የሚጠጣ ነገር በረኪና ውሃ ይበቃኛል። ውሃ ግን ላስቲክ አላጫት ላስቲክ አላጫት ፕሮሞሽን ገባችሁ? እየደረስን ነው። እዛ ስቴፕ ላይ ነው የምላችሁ እየደረስን ለኔ አንዱ ዝም ብለን በነፃ ፕሮሞሽን አንሰራም። እሺ ስለ እስር ቤት ታሪክ እስቲ አጫውተኝ። የሆነ ሰምቼ ነበር። ማረሚያ ገብቼ ማረሚያ 5 ወር እንትን እዛ 5 ወር በቃ 5 ወር እንደዛ አካባቢ ማረሚያ ነበርኩ። ትንሽ መንግስት ጋር ቀብጬ ነው እንጂ መንግስት ሰው አያስርም። ያው ቀብጬ ነው። እኔ ቀብጬ እንጂ መንግስት አያጠፋም። ያው አባት ልጅን ይቀጣል። አሁን ሌላ እንዳታስገባኝ ግን አጥፍቼ ገባሁኝ። ደስ ይል ነበር ማረሚያ። ያው ሌሎችን እየመከርኩ አይደለም ግን ተምሬበት ነው የወጣሁት። ያ ማረሚያ ባልገባ ኑሮ አሁን ያለሁበት አሁን አልሐምዱሊላህ የተሻለ ተፍተፍ እያልኩ ነውና ያንን ማየት የአእምሮ ብስለት አገኘህ። መጽሐፎች አነበብኩኝ ምናምን
ስትገባ ግን እኔ መጀመሪያ ቀን ስገባ እያለቀስኩ ነበር የገባሁት። እኔም ሲስተርም እናለቅሳለን። እንዴት ነው ስሜቱ? በጣም ለምሳሌ እዛው ሁሌ አባቱን የገደለ ምናምን ሰው የገደለ ምናምን ስለምትባል ስለምትሰማ የመጀመሪያ ቀን ስገባ እንዴት ፈርቼ እንደሆነ ወንድ ደፍራዱ ምናምን ሲባል ስለስሙ ቂጤን ይዤ ነኝ። ወላሂ ጨቅ ቦክሰር ለብሼ ወላሂ ልብሴን እንደው ሲያወልቁ ድረስ እንኳን ሰው ይደርስልኛል ብዬ ወላሂ ፈርቼ ነው የምልህ። ከዛ ግን ያለው ነገር ውሸት ነው። ሰዎች ሲገላበጥ እንኳን እኔ በቃ እደነግጣለሁ። ግን ካስገረመኝ ነገር ፊልም ስታይ ፊልም አለ እዛ በፍሌሽ እና ሲሳሳሙ ይንጨበጭባል። ለካ ጠኔው ነው ስለቆየ እኔ ምንድነው የሚያስቃችሁ ምናምን አለ። በሳምንቱ እኔ ይሄው እንደዚህ ማፋጫው እያልኩኝ ግባ እናውጣው ወደ እኔ መጣ። ጠኔው ወደ እኔ መጣና አልቻልኩም እኔ እራሱ እና ይዘህ ልታወራ ትችላለህ መላ እና በጣም የሚገርም ነበር። እሺ 3 ነገር ከእስር ቤት ጥሩ ነገር ያሳድጎኛል የምትለው ነገር እና 3 ነገር ከእስር ቤት የሚያስጠላ ነው። ከእስር ቤት የሚያስጠላው አለመንቀሳቀስ ነው። ፍሪደም ነፃነት የለህም። ነፃነት የለህም። ከዛ ምግብ ትቸገር ነበር። ከዛ ደግሞ እህቴ ትሰቃይ ነበር በጣም። እህቴ ምንድነው አሁን እኔ ልጠቅስ መጣ ሰዎች ምናምን ሲጮሁ ታራሚዎች እርስ በርሳቸው ምናምን ሲጮሁ ምናምን ወይ ተደብድበው ምናምን ትንሽ ካየሽ ይደብድቡሃል እንዴ ትላለች። በቃ ተሳቀቃለች። ኦኬ የሚመቱክ ይመስላል እና ወይ እንቅልፍ ተኝቼ ቀስቅሳይ ስመጣ አይኔ ያቀበ ደበደቡ እንዴ ታላቅሳለህ እንዴ ትላለች። እና ይሄ ነገሩ ያስጠላኝ ነበር። ኦኬ እሷ ተፈራለሃለች ለኔ ተሳሳ ነበርና ሴቶች ግን በቃ ያን ስታይ ከዚህ በኋላ ወጣ እንደ ቂጤን በጩቤ ቢወጉኝ ራሱ ሰው አልናገርም። በሳንጃ ቢወጉኝ ራሱ ተወቅተ ምናምን እኔ ይቅርታ ካልጠይቁኝ አልወጣም ብዬ ነበር ከማረም መንግስት ሲያስገባኝ ይቅርታ ካልጠይቁኝ አልወጣም ብዬ 2 ወር ቆየሁ መጀመሪያ። ከዛ እኔ ይቅርታ ማን ጠይቅልኝ? ማንም ጸጥ አለኝ። እኔ 3 ወር ፈጀብኝ። ይቅርታ ጠይቅ ደሞ ልጣልኩኛ። ኦኬ መንግስት ገጠርቶ ማንም ሰው አያሸንፍም እኔ ሶሪ ብዬ ወጣውኛ። መጨረሻ አጥፍቻለሁ ብዬ ማጥፋ እኔ መጀመሪያ ምን ያጠፋሁትና ግን ወጣሁኝ። ግን ሁሉ ነገር ለበጎ ነው። ፈጣሪ የሆነ በህይወት ላይ የሆነ ነገር ሲያመጣብህ ዛሬ አሁን እንደዚህ በቃ ተፍተፍ እያለ ነው ፕሮሞሽን የምንሰራለት ቲክቶክ ላይ አሁን አሞዲርን አሁን 3 ሰው ቢያልፍ እዚህ ከ3 ሰው 2 ሰው ያውቀዋል አሞዲርና አሁን ላይ ገብቷል። በነፃነት እንኳን አሁን እየመጣው በራይድ አሞዲር ጋር ነው የሚሄደው ስለው ራይዱ አውቀዋል አይደል? ቲክቶክ አዋርድ ላይ አሁን ፎቶ ነው ጋር ሲል እንነሳ ሲል እስቃለሁ። በጣም ነው የሳኩት። በጣም ገርሞኝ ማለት ነው። በዚህ ልክ አሁን አመት ከ5 ወር ምናምን ነው እንግዲህ ባጭር 400,000 ልንገባ 300,000 ሊጋው 300,000 400,000 ልገባ አሁን 10,000 ነው የቀረው። 3,000 ነው 97,000 ከጧት እያዩት ነው 97,000 ተቀነሰ። 3,000 ጨምሩት ልቀነስ ነው እንዴ? አንተ ሰብስክራይብ አድርግ። እኔንም አድርጉኝ። ያው ቲክቶክ ቻናል አለ። ቲክቶክ አለ ቀማሙ ቲክቶኬን አላኩል ዩቲዩብን ነው። ኦኬ ቲክቶክ እና ባጭር ጊዜ ውስጥ ነው ይሄ። ያው በርግጥ ቻለም ለኛ ትሆናለች። ይሄ ለደፋሮች በጣም ነው። እኔ ግን እውነት ለመናገር ማለት ነው ይሄው 4ኛ ዓመቴ ነው 11,000 ላይ ምንድነው ፎሎ 4ኛ ዓመቴ ወይ አላስቃቸው ቤት መተው ፎሎ ያደርጋል። ስራ ጥሩ ነገር አቅርብላችሁ። አዎ ጥሩ ነገር ወይ አላስቃቸው መሰገጥ አለብህ። ጽግት በምስ ወደ ሌላው ከመሄዳችን በፊት ሁለተኛው የእስር ቤት ምንድነው ስለ ጥሩ ነገር ነው ስለ መጥፎ ነገር ነው። መጀመሪያ ነፃነትህን፣ እሺ ሁለተኛ ደግሞ ቤተሰብህን፣ ሶስተኛ አንድ ትጨምራለህ። አላስታውስም። አይ የምታስታውስ የሆነ ሰው እንትን እንዲማርበት ለማንም ሰው ማረም አይመከርም። ወንጀልን አትምጡ እንደ ይቅርባችሁ። እሺ ናይስ። እሺ ወደ ቀጣዩ እንትን እንሂድ። አሁን በአዋርድ ላይ ተገናኝተን ነበረ። አንተም ሌላ ሰው ኢንተርቪው ያረክ ነበር መሰለኝ። የራሴ ዩቲዩብ ላይ ነው ወይስ? እኔ ራሴ ዩቲዩብ አይደለም። እኔ ሰዎች ናቸው የሚያደርጉት። እኔ የራሴ በራሴ ዝም ብዬ ስለብቻዬ ነው እንጂ የምሰራው። ሰዎች ናቸው የሚያደርጉት። እንዴት አየኸው? መኪናው፣ ኢነርጂው፣ ሰዎቹ ያስጠላ ነበር። ድክም ምን ያለኝ እኔ እስከ 6 ሰዓት መሆኑ ትንሽ ያለ እና ደግሞ እጩ ሆነ ትጋፋለህ። እጩ ለሰው የሆነ ብዙዎቹን የሆነ ትርፋቸው ላይ ነው እንጂ ተኮር ያደረጉት ለሰው ምቾት ምንም አልተጨነቁም።
ቁመን ምናምን እግሬ እንደርጉ ሲዳብጦ ነው የወጣሁት። ኦኬ አንተ ምቹ ነበር ከነ እንትና ጋር? እጩ የነበረ ሰው ለብቻ ምናምን ቪአይፒ መደረግ ነበረበት። ቪቪአይፒ ነበር? መደረግ ነበረበት። እንደዛ አላደረጉም። ቼክ አያረጉህም። ምንድን ተደረገ ምናምን ገብቷል። በጣም ብዙ ሰው ነው ቴሌብር ድምጽ የሰጠው እዛ አየር አግኝተው አሉ። ይሄ ሀብር እንዴ ብዙ ነገር አስበው ማድረጋቸው ትልቅ ነገር ነው። አሪፍ ግን እንትን አልነበረውም። እንደውም በራሳችን ስንቆጣጠር የነበረው እንጂ ከዛ በላይ መሆን ይችሉ ነበር። ምቹ ያው በርግጥ ደረጃ በደረጃ ይስተካከላል። ካለማዘጋጀት ይሻላል። አንዴ ተዘጋጅቶ አሁን አሪፍ ነገር አይቻለሁ። ብዙ ሰው ደግሞ ተዋወቅ ሰው እኔ አንተ አሁን እሱ ባይዘጋጅ ዛሬ ሰዎች ተገናኘን ምናምን እኔ አብዩ ይለን እንደውም ሰዎች ነኝ አገኘው እሱም እኮ ነው ዶክተር። እኔ አሁን ስንት ሰው ጋር ፎቶ ተነሳሁኝ። በጣም ብዙ በዚች ስራ አሁን ትልቅ ነገር ነገ ሌላ ኃላፊነት የሰው ፍቅር ሌላ ኃላፊነት ሊሰጡብህ እውነት ነው ሞር በጣም እንድትሰራ። እኔ የአርሰናል ደጋፊ ነኝ። አሞዴ ትመቸኛለህ። እኔ የሊቨርፑል ደጋፊ ነኝ፣ የሲቲ ደጋፊ ነኝ። አሁን ነገ ክለባቸውን እንኳን በሌላ ነገር እንዳትናገር የሆነ በቃ ቀብድ ነው የሰጡት። የሚከተል ሰው አለ እንዴ ብለህ እንድትጨነቅላቸው ያደርጋል። በእርግጥ እኔ አልጨነቅም። በጣም ነው የማመሰግነው። እሺ እንትንስ አለባበሳቸው እንዴት አየው? የአንድ 3 አለባበሳት ነበረ። እኔ አሁን ቲክቶክ ላይ ሲመጡ ነው የተባለው ያየሁት እንጂ አላየኋቸውም። እኔም ኢቫን አሁን እቺ ወንዷ ልጅ ወንዷ አልኩ ሴቷ ልጅ ማናት? ኢቫን እኔ ኢንተርቪው አድርጊያታለሁ እዛው ላይ ማለት ነው። በጣም ወከባው ስለነበርኩኝ ጭራሽ ቼክ አላደረኳትም። ምን እንደለበሰች ዩቲዩብ ላይ ታዩታለህ። ምን እንደለበሰች ምናምን አላየሁም። አሁን እሷ አሁን ምን ያው እንደው በዛ ነገር ካላረገች መቼም ፊቷን ብሎ የሚያይ የለም። ገብቷል። እንደዛ አድርጋ መምጣቷ ልክ ነው ብዬ አስባለሁ። ለምታየት ለምን የሆነ ነገር መሳብ አለባት። ገብቷል። አሁን እንደዛ ካላረገች እቺ ልጅ ማን ቼክ ያደርጋል? ቀሚስ ልብስ ማን ፎቶግራፈር ማን ያነሳታል? እና ይሄ እንትኑ ህዝቡ ጋር ለመግባት ስትሆነ ድረስ ሲጀመር እኔ ጥሩ ሳይድም አለው ይሄ ነገር፣ መጥፎ ሳይድም አለው። ምንድነው ጥሩ ሳይዱ? ሶሻል ሚዲያ ነው የተሰራ ምንድነው ሶሻል ሚዲያ ባህሉ ምናምን እንዳይዱኝ አሁን ባህል ምናምን እንዳይዱኝ አሁን ሰው እየደፈረ ያለንበት ባህል ላይ የ5 ዓመት ህፃን ልጅ እየገደልን ባለበት ላይ የዚች የኢቫን የልብስ አለባበስ አጀንዳ ሊሆን አይገባም። ገብቷል? እንደዛ ነው የማስበው። የሚቀድመው ነገር እንደዛ ካሰብከው እውነት የሚቀድም ብዙ ነገር አለ። ግን ልጅቷ አላማዋ ነው። ገብቷል? አሁን እንደዛ አጀንዳ ልትሆን አትችልም ነበር እኮ እሱን እኮ ነው ማለት በዛ ሰው ወይ ደህና ቂጥ የላት ወይ ደህና ጡት የላት ሰውነት ቢኖራት የተባለ ቢኖር ምናምን ነበር የምንለው። ገብቷል? አሁን ግን ይሄ ነገር አጀንዳው እሷ ግብ መጥቶላታል። በቃ እኔ አት ዘ ኤንድ ኦፍ ዘ ዴይ በመጨረሻው ቀን ሶሻል ሚዲያ የሚሰራ ሰው ለመታየት ነው የሚሰራው። እኛም ለመታየት ነው እዚህ የምንመጣው ካሜራ ይዘን ምናምን በቃ ለመታየት እስከሆነ ድረስ ሰው ማያረገው ነገር የለም። ኢንተርቪው ያደረክ ነበር አንተ? እኔ ኢንተርቪው ያደረኩ ነበርና ካሜራማን ነበር? ካሜራማን ነበር። ፎቶ ግን አልተነሳሁም እኔ በእናትህ ምርጥ አንስቶኛ፣ ግን እንዴት እንደማገኝ አላውቅም። አሁን ሰዎች ብዙ አንስተው አንተ በምን እንደተነሳ እኔ እንደውም አሁን በቀድም ያሳየሁሽ አላ እሱ በኋላ ነገሩ የከወጣ ማለት እስቲ እጠይቅልሃለሁ። አሁን ይሄን ኢንተርቪው ሰምተውም ራሱ ቢመጡ እስቲ ላኩለት። እሱ አዋርዱ ላይ እኔ ለብሼ ነበር አፋርን ልብስና የማንቸስተር ማሊያ ነው እና አንስታችሁኝ ከነበረ በእናታችሁ እንደው ይኸው ላኩልኝ። እንደው አሞዴር አሊ መቼም የምታወቅ ሰው ነኝ። አሁን ቲክቶክ መንደር ላይ ከመቶ 50 ያቀኛል አይመስልም? አይታ እንዴ ትቀልዳለህ እንዴ? 400,000 ሰው እኮ በጣም ብዙ ነው። እሺ ቀጣይ ደግሞ የጆሲ አለባበስ ላይ የሆነ ነገር እንበልበት። ጆሲ የሴቶች የወር እንትን ላይ ማን ነው ጆሲ? ጆሲ አቀንቃኙ ድምፃዊ ጆሲ ላሳይሽ። የባምቢ ዛሬ ነው ብለቅ። ይሄ ፎቶ ግን የባምቢ ጋር የተነሳ ያምራል። ያበደ ነው። በቃ እኔ ባምቢዬ ምናምን እውነት እኔ የወንድ ልብስ ነው የወንድ ነው ጆሲ የጆሲ ላሳይሽ። ይሄ ስቲፍ ጓደኛ የስቲፍ የሙዚቃው ንጉስ ጓደኛ ያበደ ሰው በቃ ይመቸው። ምን ሆነ ተባለ አይደለም። እሱ ትርጉም አሰጣጡ ነው እንትን የሰጠው እንጂ አለባበሱ እንኳን እሱ ትርጉም ሰጠው። ምንድነው ሲል ሴቶች በወር የሚያዩት የወር አበባ ነው እና እሱን በማስመልከት ነው የለበስኩት። የወር አበባ አይደለም ይታወሳል። የወር አበባ በልብስ ተለብሶ ይታወሳል። እኔ ወስዶ ነው የጠየቀው ነበር። ምን ይታወሳል? ምን ሆነና አለች አንደኛዋ ቪዲዮ ሪፕላይ ምን ሆነና አለች
የወር አበባ ምን ሆነ? ይሄ ተፈጥሮ ነው። ምን ሆነባቸው? ምን ሆነ አለች። ጸጋ እኮ ነው የወር አበባ መኖሩ እኮ ለነሱ ነው። ይሄ ፈርቲሊቲ ነው የሚያመለክተው። ለነሱ መጥፎ ነገር እንዲወጣላቸው ነው። በቃ ያርግላቸው። አይ ከቤት አንዷ ደግሞ ምንድን ነው ያለችው? ከቤት ሊወጣ ሲል ቀይ ልብስ የለበሰው ልክ መንገድ ላይ በቃ ይሄንን የወር አበባ ልበለው ብሎ እዛው ዝም ብሎ ገሙ እንጂ አሁን ትርጉም የወር አበባ እንጂ በጣም ይመቸው ይመች አባቴ ይመች። ምንም እንትን አይደለም። እሺ ምግባችን ደረሰ? እየደረሰ ነው። እሺ ውሃውን ቀረምሽ። እሺ ጋይሶች እንግዲህ አሁን እንግዲህ ያው ውሃችን ጠጥተናል። አሪፍ ጊዜ እያሳለፍን ነው ከአሞዴር ጋር። ምግባችንም እየመጣ ነው። ፒዛ ምን ፒዛ ነበር? ቺክን ፒዛ እና ቺክን ሳንድዊች ነው። በአበሻ ዳቦ ነው የሚመጣው። ለየት ያለ ነው። አዱቶ ካፌ ነው ያለ ነው። እንግዲህ ከአሞዴር ጋር አሪፍ ቆይታ እያሳለፍን ነው ማለት ነው። እሺ አሞዴር ምን ነው ቲክቶክ እንዴት ልጀምር ቻልክ? እኔ እንትን ዝም ብዬ ልተንፍስ ብዬ እኔ ከፈትኩት ጀስት በቃ ሰዎች ጋር አልግባባ ምናምን ሲል ሰዎች ኳስ ምናምን ሲያወሩ እና የዛ ከማረሚያ ስወጣ ምናምን ነውና ፖለቲካውን ለመርሳት ፉልጌት ምናምን ለማድረግ በቃ ቲክቶክ ዓለምን እንድረሳ ያደረገኝ ፉትቦል ደግሞ ዓለምን የምረሳበት ነገር ነውና ገብቼ ኢንጆይ ማድረግ ብቻ። ከዛ አሁን መጀመሪያ ቀን የሰራሁት ቪዲዮ አላስታውስም እንዴት አይነት እንደሆነ የሚገርም ነገር በጣም አጥፍቻቸዋለሁ ብታይ በቃ የሆነ ፐርፌክት አልነበረም። ኦኬ ገና ስትጀምር እኮ ካሜራውም የራስህ ድምጽ ሁሉ ያስጠላል። በቤት ስልክ የቀረስክ ነው የሚመስልህ ብታይ ብዙ ያለ ምናምን በጣም ነው የሚያስጠላው እና ኳሊቲ አትጨነቅ ምናምን። አሁን እንዳለ አሁንስ ያለውን ሁኔታ ስታየው በጣም ያስቃል እና ግን መጀመር ነው። ስለጀመርክ ነው አሁን ላይ እኮ ግን ሳላስበው ሰው ምናምን እያረካ ፑሽ እያደረገ መጀመሪያ ቪዲዮዎች ነበር የምቆራርጥ የነ መንሱር የነ አላዛር በጣም የኔ አሁን ጎታ አለ አላዛር በጣም ቆራርጥ ነበርና ከዛ ወደ ራሴ ሐሳብ አሁን እኔም ያቺውን ለቃቅሜ ነው የማመጣው ግን ሰው ተቀበለ። ከዛ በረታታኝ አሁን ይሁን ጀራይ ደግሞ በስማ አሁን ስራ አለ በቃ ደና ስራዎች። ኦኬ አልፎ እዚህ ትመጣለህ? በወር 10 ቀን እዚህ በወር 10 ቀን በወር 10 ቀን እዚህ እንዴ በጣም ደስ ይላል። ስራዎች አሉ። ቴምር ሪል ስቴት ነው በዋኝነት አሁን የምሰራው። ቴምር ሪል ስቴት አግሪመንት አድርገን ስራ እሰራለሁ። ናይስ በጣም ደስ ይላል። እና ስለዛ አሁን በቃ ቀንደኛ የማንቸስተር ደጋፊ መች ነው የሆንከው? ከ2000 በጣም በትክክለኛ ቆጠርክልኝ። ከዛ በፊት ይሆናል ግን ከ2008 ጀምሮ እኔ ልጅ ነኝ ግን እንዴት ነው ግን እኔም አሁን የማንቸስተር ደጋፊ ነኝ ግን እኔ አንተን አብዩኤልን እነ ጎስትን ምናምን ሳይ ታሸማቁቁኛላችሁ። እግዚአብሔር አሁን ለምሳሌ ብዙ ኳስ ማናይ ሰዎች ስለ ኳስ እኮ እንወዳለን ግን የሆነ አንድ አይደል መሰረት እንደዚህ በቃ ዛሬ ኳስ ላይ ነው ብዬ ፕሮግራም ይዤ እንደናንተ አይደለም የማየው። አጋጣሚ ከሆነ አያለሁ እንጂ ማንቸስተር ከማን ጋር እንደሆነም አታውቀውም። ቀጣይ አይደል ማንቸስተር ከማን ጋር እንደሆነ አላውቅም ግን የማንቸስተር ደጋፊ ነኝ። ብትሞት ይሻላል። አረ ደጋፊ ነኝ ብትሞት ይሻላል። አያ እንደዚህ ነው በቃ አሁን እንደዚህ ቀንደኛ ደጋፊዎች እኔ ቅዳሜና እሑድ ሌላ ፕሮግራም አልይዝም ለማንቸስተር ጨዋታ እኮ አይደለም። እሺ አሁን ደጋፊ ከሆንክ እንደዛ መሆን አለብኝ? አዎ እኔ እንደዛ ነው የማምነው። አሁን አንተ እግር መንገድህን ነው ኳስ የምታየው። እኔ አሁን ላይፌ ነው እንጀራዬም ሆኗል። ኦኬ አንተ አሁን ብዙ የሚያሳስብ ህይወት ዝም ስላለ ለዛ ነው እንጂ አሁን ቢመቻችልኝ እኔ ከማይት ነገ ሌላ ነገር ሲኖረኝ ልቀንስ ይችል ይሆናል እኮ አይታወቅም። ላይፍ ይኖርሃል። አሁን ብዙ ጓደኞች አሉ እንደዚህ ኳስ በጣም ይወዱና ሲያገቡ ግን ሌላ ደስታ የሚሰጣቸው ሰዎች ምናምን ይመጡና ያ ነገር ይጠፋል። ገብቶሃል? ይሄ ነገር ስለሚመጣ እና አሁን አንተ ህይወትን ተፍተፍ ማለት ህይወት ኤዲት ምናምን ምንም ነገር የሚያሳስበኝ ጉዳይ የለም ነው። ለዛ ነው እኔ አሁን ጓደኞቼ እንዳለ ኳስ ቢዝነስም ነው አሁን ጨራሽ ቢዝነስ ሆኗል እና ለዛ ግን ከዛ በፊትም እንደዚህ ነበር። ከቲክቶክ በፊትም ለማንቸስተር ላይ ፍቅር ይሄ ነበር። ስለዚህ በጣም የምትወደው ነገር ላይ መስራት የሰርጌ ቀን ማታ ለኤስቲቪ ነበር። አዎ እሱን ይሰማው ነበር። ወቸጉር ላይ የሰርጌ ቀን ኳስ ነበር። ምን አለች ሚስትህ? ምንም አትለኝም። የአክስቴ ልጅ ናት። የአክስቴ ኦኬ ማግባት ይቻላል። በእምነቴም ይቻላል በባህሌም ይቻላል። ትቼ ያጎቱ ልጆች ከአዲስ አበባ መጥተው ነበር ሂጄ ኳስ አይቼ ምናምን እኔ ከማንቸስተር ደጋፊ መሆኔ አምናበት ኳስ በጣም እንደምወዳው ሳገባ ያንን መቀበል አለበት። ማን አሁን ነገ የምትመጣው ፍቅረኛዬ አሁንም ያለሽው ፍቅረኛዬ የለኝም እና አሞዴ ባገኝ አልጠላም። እኔ በጣም ነው የምወደው ግን
አምናበት ልትመጣ ወይም ምንተኛበት ቤት ቲቪ እንደምትል ቲቪ የተለጣለጥን እናያለን ከፈለገች ምንም ችግር የለም እንጂ ያለ ኳስ የለም የራሱ ይሄን እያየሽ ገቢበት እናት አምናበት ነው ካንተ ህይወት ጋር አንቺን ከኳስ ጋር ራስሽን አተፈካክሪ ጭራሽ ፉትቦ እሷ የራሷ ቦታ አላት መኪናው ሲያመጣ ወያለው መጀመሪያ ሚስቱ ትምጣስ ቆይ ነው ዋያለው ከዛ በኋላ አንተ ተራ ራሷ ሰጥለጥል ታረገም ትችላለህ የሷ ጊዜ ለብቻ ይኖራታል በቃ ታስተካክለው ኳሱን በማይበት ሰዓት ለሷ ጊዜ ልሰጣት አትፈልግ ኦኬ በጣም አሁን እዚህ ጋር ጥሩ ነገር ነው ያልከው አሁን ስለዚህ አንተ ማድረግ ያለብህ አንተ የሷ ዓለም መሄድ የለብህም አንተ ያንተ ዓለምን እያወቀች ያንተ ቤት አለ ለምሳሌ እሷ መጀመሪያ እኔ የሚያስደስተኝ ነገር ያስደስታል እርግጠኛ ሆኜ ነው የምነግርህ በቃ ገብታ እሷ እኔ ከወደደች እኔ የምወደውን ነገር ሁሉ ትወዳለች እርግጠኛ ሆኜ ነው ግን እንዳትመጭብኝ በማንቼ በፉትቦል እንዳትመጭብኝ በምትወደው ነገር የራሷ ወይ ጥፍራን ትሰራ ወይ የፈለገችውን በዛ በኳስ ታይም ልሽ ላይ እኔ ከዛ በኋላ ጡት ማሻጀም ነው ሁሉ ይችላል ዝግጁ ነኝ እሷ ብቻ በፉትቦል በማንቸስተር እንዳመጣብኝ ዳይስ እንትን ምንድን ነበር በጣም ወቸ ጉዳይ ያኔ ያንተንና ወቸ ጉዳይ እኔ ቅር እንዳይላቸው ወቸ ብዙ እኔ ፖድካስት አላይ ገባ ብዙ ታይምስ ስለሌለኝ አላይምና ያንተንና የፓስታ መቀቀል አልወድም ያለች የሁለታችሁን ያዩት እና ምንድነው ያስለቀስከኝ ሚስት አምስታ መጣች ነገር ነው አንተ ቤት ሆነ ያመሻች የመጣች ምናምን ያርገችብ አይ አስለቀስከኝ ነው በደም ማታ ነበር ያዩት ቀምባው ብዙ ወቸ ጉዳይ ካወራቸው እሱና ይሄ የጎሳዬ ዘፈን ባይራድ እኔ ዘፈን በጣም ነው የምሰማውና ሙዚቃ በጣም እወዳለሁ አሁን ብዙዎች ኡመርና አልኮን ፕሮሞት አላስተዋውቅም እያልክ ባዮሌው ላይ እያልክ እንዴት ሙዚቃ እንደዛ ትላለህ እኔ እኮ ጻድቅ ነኝ የእምነት ሰው ነኝ እያልኩ አይደለም እነዚህን ሰዎች ኢንቫይት አላደርግም ነው እንጂ ያልኩት ልጠጣም እችላለሁ ገብቷል ሰዎችን ግን አጠጡ ትላለህ ገብቷል አልহামዱሊላህ እኔ አሁን ባለፈው አብዬ ያሸነፈ ጊዜ ጨብስ ቤት እንትን ይሄ ክለብ እንትን ፓሪ ነበር እዚህ ነበር አፍተር ፓርቲ ነበር እኔ እንዴ አንተ እውነትም ነው እንዴ ማስተቀም ማሰራው ሰው አጠቀሙ እንዴ ሃይላንድ ውሃ ስጠጣኝ ነበር ግን ሰዎች ያንን አይደለም እኔ ኢንቫይት ማድረጉ ከባድ ስለሆነ ነው ገብቷል ያንተ ወንጀል ይበቃል ነው ገብቷል አንተ ኦሬዲ ከተበላሸ ብልጥ ሰው ከሰው ይማራል ሌላ ሰው ኢንቫይት ማድረግ አልፈልግም ነው ሌላ ሰው ኢንቫይት ማድረግ ሁለተኛ ወንጀል ነው ገብቷል የኔ ኃጢአት ይበቃኛል ነው ካንተ እንዲማሩ ነው እኔም ቁማር ልጫወት ይችላል ግን ሰዎች እንዲጫወቱ አልፈልግም ነው የሰው ህይወት እንዳይበላሽ እኔ ኢንቫይት ሳርክ ሰው ይቀበላል አሁን ሙዚቃ ላይ በጣም ነው የጎሳዬ ዘፈን ዛኔ አሁን በጣም ሳብራራ ጎሳዬ በጣም ቴዲ አፍሮ በጣም ሞት ቴዲ አፍሮ ብራቶ ቴዲ አፍሮ እሱን ከማንም ጋር ለወዳደረው ለማን ለማሽ አንደኛ ሙዚቃ ያሁን እሱ ነው ቴዲ አፍሮ ኦኬ የቴዲ አፍሮ ሙዚቃ እኔ አሁን ከቴዲ አፍሮ አንፃር ሌላው ዘፈኖች ያንሱብኛል እውነቴን ነው አንተ ስለምትወደው ያንሱብኛል ሌሎች ስለምትወደው ያንሱብኛል በጣም ነው ማለት ከዛ ግን ጎሳዬ ነው ሁለተኛ አስቀድማለሁ ሶስተኛ የሱ አልጋ ወራሽ ነው የማህደር የምትወደው ማን ነው ማህደር ማለት ማህደር እንተና ላይ ማሂዬ ወቸ ጉዴ ማሂዬ በጣም ነው እሷ የምትወደው አርቲስት ከወቸ ጉዴ ሞዶ ማሂ ነው ባይዘ ከቪንቴጅ ያቺ ነበር ሐሳብ ቀይራለሁ ክብራ አትመቸኝ ለምን ትቻታለህ አይ ፍቅሬ ቀነሰች አዲ ደግሞ ከክብራና ከማህደር ማን ነው የምትወደው ለደለ አሁን ወደ ማሂ ያደላው ነው ማሂ ግን ሁለት ሁሉ ነው ሁለት አንዳንድ ቀን ያገኘኋቸው ኦኬ አንዳንድ ቀን ያገኘኋቸው ሁሉ ያው ኢንተርቪው ካደረግነው በኋላ እኔ ኢንተርቪው ሲደረግ አሁን አንተና እኔ ዛሬ እንተገናኛለን የረጅም ጊዜ ጓደኛ ነው ማለት ነው በጣም ነፃነት ክፉ ሰው ነው ሰው ጋር ሲቀርብ የሆነ ዘገም የሚለው እንጂ አሁን ከረጅም ጊዜ እና ሁለቱንም ወዳቸዋለሁ ደስ ይላሉ ግን ደግሞ ረጃጅም ሴት ይወዳሉ እና ይመችኛል በጣም ነው የምወዳቸው ደስ ይላል አላ ያንቱና ሶስተኛው ሙዚቃ ነገር ነው እያቋረጠ ሶስተኛው እኮ ያው እንደወቸው ጉድች እኔ እኮ ዝም መንበርሰው ነኝ እሺ ምንም ዝም አትልም ጥያቄም ማራሱ እየጠየቀኛለሁ እና ዳዊት ጽጌ በጣም ነው የቴዲ አፍሮ አልጋ ወራሽ ነው ብዬ አስባለሁ እና እሱን በጣም ነው ሶስተኛ እሱ ኦኬ ናይስ እሺ እንትኑን ጨርሽልኝ አንተ የቺት አርጋ ስትመጣ የሷን ፓርት ይሄ ለሶስተኛ ጊዜ ነው ሰዎች አዲ ድጋም በሳት ኦኬ በጣም ማፈቅራት ልጅ ነበርች ነው መቀመጫ እንዳልኩ በሷ የተነሳ ነው በጣም ሞዶ እና
የሆነ ሰሞን በጣም እሷ ታወደኝ ነበርና እኔ ደግሞ ጀነንል ነበርና በጣም ስብስብ ያለ ፍቅር ውስጥ ለ3 ወር ነው 4 ወር የቆየነው አብረን። ከዛ በቃ አንከባከባታለሁ እሷ ለቀላስታጥበኔ ቤት አጸዳለሁ ምናምን ለካ እህቷ መስያታለሁ። መጨረሻ ላይ ምናምን ጀለሴ ምናምን እያወጣ ምናምን ዘመድ ነን ትለኛለች። ይዟት እየመጣ ምናምን ከመኪና ሲወርድ ትስመዋለች። ያጎታ ልጅ ነው ያለው ዘመር ይሆናሉ በቃ ብላል። እኔ ካፈቅር ወንድ ሲያፈቅር እንደዚህ ነው እሱ በጣም ነው ጅል ምን ነው እያጫወተ ራሱ ሰርጀሪ እንዴ ምንም እኔ ከመኪና እያወረዳት ኧረ ጓደኞቼ እየነገሩ ኧረ እንትን ነው ምናምን ኧረ ይሄ ጓደኛዋ ነው እኔ እንደዛ ነው ጓደኛዋ ነው ወንድ ሲያፈቅር እንደዛ ነው። ከዛ ስም ያለው አለች ሌላው ስም ያለው አለች ምን ታመጣለህ ምንም አይ እንትን ደስ ብሎሽ የደስታ ይሆናል ሊሳምሽ ገባህ ኪስ ቢያረጋት ነው ማለት እኔ አሁን ረጣጥባ ትመጣለችና እኔ እንትን ሸንታ ይሆናል ወቱ ለማድረግ ነው በቃ ገብቷል። ምንም ችግር የለውም ነው ኢንጆይ ታርግ በቃ ብዬ መጣ። ስልኳ ቻርጅ ዘግቶ ምናምን ያን ቻርጅ ሰክቼ ጠብቃታለሁ። ስልኳን ቻርጅ ሰክቼ ምናምን ጠብቃታለሁ ወላሂ ነው። ከዛ በቃ መጨረሻ በቃ እኔ እናንተ ከዚህ በኋላ አብረን መቀጠል አንችልም ስትለኝ በቃ ይሄ ነው በጨረሳችሁ አለቀስኩ። ሳለቀስ ይደተሰሰሰ በጉራን ልቅ ተሰሰሰ ምናምን ብላ በጉራን ልቅ እዚህ ጋር ነው የምታችኝ ደማ ነው። ከዛ ግን ቆረጠልኝ እሱ ነው ቆረጠልኝ። ከዛ በኋላ ምርጥ ወንዶ ማለቀቀሳት ነው በቃ እንደዚህ ነው ማለፍ አለብህ ያንን እንትን ከዛ በቃ ያን ስቴጅ ወንድ ልጅ ማለፍ አለበት። እኔ አሁን ጓደኛዬ እንደዚህ ሲሰቃይ ረጣጥባ መጣ ወይ ሸንታሩ ምናምን ብሎ ቢያስብ የሆነ ምክንያት ሰጥ ነበር በቃ ምክንያት የሚሰጥ ጓደኛ ቢኖረኝ ገባ ይሄ እግዚአብሔር የሰጠው እንትን ነው እንዲያልፈው የፈለገው መንገድ ነው ገባህ። ስለዛ በቃ እንትን ነው ማለፍ አለበት ያን መንገድ ወንድ ልጅ ደግሞ አንተ ስለቆረጠልህ አሁን አሞዴር ነው ወስኜባታለሁ በቃ። ከዛ በኋላ ወዳጅማ ቢሄድ ይመጣል ወዳጅ መተካ አይደለው የእናት ሞት ነው እንጂ ያልኩኝ መቀጠል ጀምሬያለሁ። ወሳኝ ሰው ሆኛለሁ። ከዛ በኋላ ብዙ ጠንካራ ሲግማ ነው አሁን አሞዴር ሲግማ ግን አይገባኝም ምንድን ነው ሲግማውን ያመጡት ናቸው። ይሄ ሴት ልጅ እንትን ማለት አላ የሆነ ሴት ልጅን ዝቅ አድርጎ ማየት ሴት ልጅ አታስፈልገኝም ማለት ምናምን አሁን እዚህ ሲግማ ብለው ነው የሚያስበው። አረ እንደዛ አይደለም። አይ አይደለም አይ እንደዚህ አሞዴር ሲግማ አይደለም። እኔም አሞዴርም ሲግማ አይደለም። አሞዴር ሴት በጣም ይወዳል። እኔም ወዳል በጣም ነው ባገኝ አልጠላም። አሁን ብዙ አሉ አሁን የሚያዋሩ በቅርቡ ብዙ ፕሮጀክቶች አሉ ፕሮጀክት ቆንጆ ሴቶች እኔም እኮ ፕሮጀክት አብዛኛው ጊዜ ይጨርሳሉ። ቆንጆ ሴቶች አሉ እጄ ላይ ብዙ ቆንጆ ሴቶች አሉ። እሺ አሞዴርን ልክስክስ ወንድ አይደለም የሚገርም አይደል አንድ ሴት ላይ መወሰን አይደለም። ይሄን ያህል እንደው መለጣለጥ የምወድም ሰው አይደለም። በጣም ይፈርስ ሰው ነኝ እንጂ ይሄን ያህል መለጣለጥ ያን ያህል አይደለም። የሆነ አግብቼ በየቀኑ ብለጣለጥ ይሻለኛል እንጂ ለምን በየቦታው ከመለጣለጥ አንድ ቦታ ግን የሆነ የምታሸንፈኝ ሴት እስካሁን ድረስ በቃ ረጅም ጊዜ አብሬ ቆይ ይቻላል። ናፍቆኛል አልዬ እኔ ፍቅር ምናምን ቁርስ በላ ምሳ በላ ምናምን ደክሞኛል መሰለኝ ጠፋኝ። አይ አሁን ላይ ራሱ ይመጣል ራሱ ያገኛል። አጋጣሚ ድንገተኛ ከሆነ አሁን ሀብቱ ምናምን ስራው ምናምን ሲመጣ ይመጣል። እውነተኛ ፍቅር እንጂ ድንገተኛ እኮ ተመላላሽ አይጠፋም። በፍቅር አላም ፍቅር ሰደ ፍቅር ይዞኝ ይቆያለሁ ብዬ አላስብም። ወይ ደግሞ እሷ ፍቅር ይዟት ትቆያለች ከኔ ጋር ብዬ አላስብም። ጥሩ ቤተሰብ ታሳድግልኛለች። አፋሩ ሻወርኩ ነኝ እንኳን እኔ በፍቅርማ በጣም ነው እወዳታለሁ እኮ አይደለም ኦልሬዲ ከተጎዳሁት በኋላ እኮ ነው ወደፊት መፈልጋት ሚስት ቤተሰቦች እስቲ በፍቅር አምናለሁ። ያለ ፍቅርማ ሁሉ ነገር ባዶ ነው። ግን ቢዝነስ ነው ብዬ ነው የማስበው ከዚህ በኋላ አሁን እኛ ካሳለፍነው ነገር በኋላ ቢዝነስ ነው ልጆችን ማሳደግ። እሷ ምንድነው የምታረገው ውጪ አንተ ምንድነው ሰርተ የምታመጣው አብረህ የምታሳልፈው ታይም ቢዝነስ ገባህ። ሪሌሽንሺፕ ቢዝነስ ነው ብዬ ነው አሁን አሚሮ ያስብ። እኔ አላምንበትም። ኦኬ እንለፍ። እሺ ምግባችን አልደረሰም። ምግባችን ሲደርስ ይመጣል። ኦኬ ሌላኛው ደግሞ እንትን የህይወት የምትመራበት ህግ አሞዴል ህይወት ሲኖር የሚኖርበት የህይወት ህግ ምንድነው? እኔ ህይወት ህግ የለኝም። አንተ አሁን አሞዴር አሁን እንደምትለው
አኗኗር እንዴት ልበል አሁን አልኮልና ምናምን ቁማር እንትን አልልም ማለት እንደዚህ አይነት የሆነ የቀን ተቀን የደም ህግ ለስራ ያልተገደብኩ ሰው ህይወት በህይወቴ የምገደብ ሰው አይደለም። ምንድነው ዛሬ ጦር እበላለሁ ምሳ እበላለሁ ስራ ካለኝ እንጂ ይሄን ነገ እንደዛ አደርጋለሁ። አሁን በርግጥ ለነገ ማሰብ ጀምሬያለሁ፣ ግን እንደዛ የለኝም። እውር አሞራ የሚቀልብ ፈጣሪ አሊ ይቀልባል ብዬ አስባለሁ። አይን የሌለው አሞራ ፈጣሪ መስለም መጨነቅ የለብህም ስትልም ሰምቻለሁ። አዎ እውር አሞራ ይቀልባል አላህ። እውር አሞራ ዛፏ ላይ ቁጭ ብላ እውር አሞራ ይቀልባል ፈጣሪ። ስለዚህ አሞዲርን ራሱ ፈጥሮት እንዴት አይቀልበው? ስለዚህ ለምን እንጨነቃለን? ከኔ በላይ ስለኔ የሚያስብ ያንን ስል ዝም ብለህ አጋስሱን እያልኩ አይደለም። ያገኘውን ብላ ማንም ሰው ውስጥ ማሰብ አለ፣ ግን ራስን በማይጎዳ መልኩ ነው የምናስበው። ስለዚህ ገብቶሃል? ለአንተ መኖር የሚያስፈልገው ሰው ስላለ መለወጥ ያስፈልጋል። እኔ አሁን እኮ ለመለወጥ ምናምን አልጓጓም፣ ብኖርም አይደብረኝም። እምኖር ሰው ነው በቃ። አሁን ግን እህቴ እኔ ሰው መሆን ትፈልጋለች፣ የኔ ልጆች ማቀፍ ትፈልጋለች። ስለዚህ የተሻለ ህይወት እንዲኖረን ተፍተፍ ማለት አለብህ ተብሏል። ተፍተፍ ያንን ነው አላህ ደግሞ ጀመሩልህ። እኔ ጀምር እሱ አገዘ አሁን ጥሩ ስራ እየሰራው ነው። ስለዚህ እነሱ ማድረግ ያለባቸው ነገር ለሚፈልጉት አሁን አንተ በምትወደው ነገር ነው የተሳካልህ። ገባ? አብዛኛው ሰው እኔም አሁን የምወደው ነገር ይሄ ነው። ገባ? የበላን ማውራት የምወደው ነገር ገባ? ይሄን ነገር ለማድረግ ግን ከጀርባ ስንት ስራ ሰርቼ ነው የምመጣው። የሆነ ነገሮች ምናምን አድርጌ አንተ ግን በቃ የምትወደውን እየሰራ ነው። እንደዚህ የምትወዱትን ለመስራት የሆነ አንዳንዴ ደግሞ የሆነ የማትወዱትን መስራት የሚባለው ነገር አለ። ያው እንዳልፈልህ የሆነ የማትፈልገው ነገር ትሰራለህ። አንተ ምን የማትፈልገውን ነገር ሰርተህ ታውቃለህ? ከዚህ ስራ በፊት አረ ስራ ሰርቼ አላውቅም። ይደክመኛል። ስራ ብዙም አይመቸኝም። እሺ ስራ ብዙም አይመቸኝም፣ ግን አሁን እየሰራሁ ነው። አሁን ዛሬ 2 ማስታወቂያ ምናምን ሲኖረኝ ነገ አንዱን አድርጉ ትላቸዋለህ። ኦኬ ሰዓት ካለፈ አረም በቃ መጨረሻ አልፈልግም። እኔ እንደው የተጋነን ነገር አልፈልግም። በቃ የሆነ ነገር በቃ የምትፈልገው የሆነ ሁሉም በልኩ የምፈልገውን ነገር ስፈልግ ከአካውንት ውስጥ ብር እንዳላጣ ነው የምፈልገው እንጂ የተጋነን ነገር ይሄ ሰው እንዳልጠየቅ ሰው ፊት ማለት እና ቤተሰቦቼ ወይ ከጠየቁኝ እነዛን ፍላጎት መሙላት የምችለው በዙሪያ ያሉ ሰዎችን ፍላጎት መሙላት ደስ ይላል እንጂ የተጋነን ሀብት ብዙም አልፈልግም። ሰላሜን የሚነሳኝ አልፈልግም። በቃ አንተ አሁን እንዳልከው የምትፈልገውን ነገር ለመግዛት የምትፈልገውን ነገር ለማድረግ ብሩ ነው አትጣው እንጂ ያን ያህል የተጋነነ ሀብታም ልጥጥ ያለ ሀብታም ብዙ አይደለም። በቃ የምትፈልገው ነገር ይሟላልህ ብቻ። የምፈልገው መኖር ነው ዋናው ነው። በጤናም በሐያት መኖር ዋናውም ጤና። በጣም ደስ እኔ እንደዛ ነው የማስበው። ያበደን ስለዛ እሱን እንደዛ አልከኝ፣ የህይወትህን እንደዛ አልከኝ። ወደፊት ፍቅረኛ እንዴት ነው? እሱ ነው ሚስት ትዳር የአላህ ስጦታ ነው። አንተ ስለፈለክ አይደለም የሱ በረከት ናት ብዬ አስባለሁ። ግን እስካሁን ለማግባት አስቤ ያለ አሁን ዛሬውን ከተመቼ ላገባ እችላለሁ፣ ዝግጁ ነኝ። ታይፕ ምናምን የለም። እና ደግሞ ይሄ እንዴት ነው ውበት ነው የምታየው? አሁን እንደ መቀመጫ ብለሃል። የኔ ሴቶች ግን አይመሮ ታያለህ። እኔ እስካሁን ፍቅረኛ ያስኳቸው ሴቶች ለወንድ ቅርብ ነው ፊታቸው፣ ዶርጉን ነው የሚመስሉት። እውነቴን ነው የምልህ። ለምን አንተ ትዳር ውስጥ ስትኖር የሚያኖርህ መልክ አይደለም ማንነቷ ውስጧ ነው። ገብቶሃል? አሁን ብዙ ኳስ ተጫዋቾች ዝነኞች ሚስቶቻቸው ምን እንደሚመስሉ ሆረር ነው የሚመስሉት። በሜካፕ ግን አይደለም። ለምን እንደሆነ ታውቃለህ? እነዛ ሰዎች ቤስት ፍሬንድ አይሆኑና መልካምነታቸው ነው ያሉ፣ ለነዛ ታታሪ ሆኑ፣ ለዛ ስራቸው ጥንካሬ ውስጣቸው በጣም ምርጥ መሆኑን ያዩና በትዳር ይቀጥላሉ። ገብቶሃል? ትዳር የሚያኖሩ መልክ አይደለም እንጂ በብዛት ፎንጋ ናቸው የታዋቂ ሰዎች ሚስቶቻቸው። አዎ ከንጉሱ ከሲያስ ደግሞ የምታምር ሴት በጣም ብዙ አይነት መዘዝ። አዎ በጣም ለምሳሌ ሁሉም ነገር እሺ ነው የሚባሉት። አዎ በሬ ያረደና ቆንጆ ሲያገባ ብቻውን አይበላም። ብቻውን አትበላም። ገብቶሃል? ሌላም ሊለጣለጥብህ ይችላል። ከምትለጣለጥ አንተ ብቻ የምትለጣለጥን ታገባለህ። እና የሚስት መስፈርት የለኝም። እኔ የምፈልገውን ማድረግ እችላለሁ። እሷን ብዬ አስባለሁ። ከመጣች መቀየር እችላለሁ ብዬ አስባለሁ። ሼፕ በእኔ ልክ እሰራታለሁ። ሚስት ራስህ አንተ አዲስ በቃ በአንተ እንትን እንድትል አንተ እንድታሳያት በእኔ ስር ሁሉ ነገር ያላየች እኔ ክፉ ሰው ነው ብዬ አስባለሁ። እሱ ሚስቴ እንደዚህ ትሆናለች ምናምን ብሎ የሚጨናነቀው ክፉ ሰው ነው። እኔ ግን በእኔ ልክ እሰራታለሁ። ትምጣ እንጂ እሷ ሚስቴን በእኔ ልክ እሰራታለሁ ብዬ አስባለሁ።
በጣም ደስ ይላል። በጣም ያበደ አንተ ደስ እሺ። አሁን ወደ ኳሱ ላስገባላችሁ። እሺ ለአንተ አንድ ከማንቸስተር ኦል ታይም ፌቨሪት ተጫዋች እና ሁለተኛ ደግሞ ከሁሉም የተወጣጣ አንድ ተጫዋች ከማንቸስተር አንድ ከሁሉም ከፈለክ አለ ከማንቸስተር ሁሉም መቼም ማይነካ የኔ ሮኒ አንተ ልጅ ነህ ላደርስበት ትችላለህ። ማን ነው ሮኒ? ያኔ 26 ዓመት እኮ ሮኒን አውቀዋለሁ። አንተ በጣም ነው በአራት ዓመት ልጅነት ከባድ ነው። ኧረ በስመ አብ 4 ዓመት እንዴ ያን ያህል አይደለም። አንተ ያሳለፍከውን ነገር እኔ አሁን ውስጥ ያሳለፍኩት ኦልሞስት አሁን በቃ አንተ ያሳለፍከውን ጨርሼ ገና አሁን እንትን እያልኩኝ እየተወዳደርኩ ሮኒ በጣም ነው የምወደው። እሱን አይቼ ነው ዩናይትድ እንደገፍ ዋይኒ ሮኒ ይላል። እሱን ደግፌ ነው ያየሁት እና ዘመዴ ነው የሚመስለኝ አጎቴ ምናምን ነው። እውነቴን ነው የምልህ በሱ የተነሳ ራሴን እንደ እንግሊዛዊ ነው የምቆጥረው። ኦኬ አገራችን እንግሊዝ እያልኩ ነው ኳስ የማወራው። በስመ አብ ሳወራ ማለት በሱ የተነሳ ይሄን ያህል ነው። ሁሉ ነገር ነበር እሱ ለማንቸስተር ከሱ አንፃር አሁን ሳያቸው ያሉ ተጫዋቾች በቃ ምንም ያስጠሉኛል። ከሱ አንፃር ትንሽ በሱ ውስጥ የሚታየኝ አሁን ያለው ሊቻ ነው በቃ ሳንድሮ ማርቲኔዝ ማለት ነው። ትንሽ እሱ ይሻለኛል። አሁን ካሉት ተጫዋቾች ከጠየቀኝ ግን ደግሞ በጣም ወዶ ልብሱና ሊቻ ነው በጣም ያበደ በአጠቃላይ ብለህ ነበር። በአጠቃላይ ደግሞ አንተ ሲያሰበ ስለዚህ አንተ ሜሲ አይደለሽም ማለት ነው። ያው ሲያሰበን ጎት ስል ሜሲም ጎት ነው አይችልም ማለት አይደል? ግን ሲያሰበ የኔ ምርጫ ግን እሱ ነው። አንተ እኮ ቴዲ አፍሮን ከቴዲ አፍሮና ከያሬድ ነጉ ውስጥ ያሬድ ነጉ ጎት የሚል እኮ አለ። እንዴት ሲያሰበን ጎት ትላለህ ማለት አይቻልም። ጨረስ ኳስ ካመረከተው ነገር ሜሲ አድናቂ ነኝ ሲል ሰው ደግሞ እንዴት ሜሲ እንትላለህ አትለውም። እንዴት ሜሲ ታደንቃለህ ብለህ ሰው ጋር መከራከር አትችልም። ሜሲ ነው ይመስል ግን ከክርስቲያኖ ከሚደግፉ ሰዎች ጋር ግን መከራከር ከባድ ነው ይላል። ለምን እከራከራለሁ? ማንተ ማትከራከረው ስከራከር የለም የኔ ቪዲዮ አንድ አይታይም። ገብቷል። እኔ አሁን የኔ ምርጫ እምወደው ይሄንን በቃ ሮናልዶ ነው የምወደው። እሺ ስለዚህ ሜሲ ዲስሪስፔክት ግን ማድረግ የለብንም። ሜሲ የሚደገም ተጫዋች አይደለም። ሁለቱም የሚደገም ተጫዋች አይደለም። ገብቷል። ስለዚህ በጣም እድለኛ ጄኔሬሽን ነው። ገብቷል። እድለኛ ጄኔሬሽን እኔ ይሄ ፈንገስ ነው የምላቸው የሚከራከሩት በሁለቱ። እኔ በእንደዛ በሁለቱ የሚከራከሩ ሰዎች አይደለም። በስመ እሺ ያበደ ጊዜ እያሳለፍን ነው እንግዲህ ጋይሶች። በጣም አሞዴል ፒሰው ናት። ምግባችንም ኦልሬዲ ደርሷል እና አሞዴል እዚህ አዲስ አበባ ምን አስደምሟል? አዲስ አበባ ሰው ሲወድበት ግልጽ ይነግራል። ደስ ይላል። መንገድ ላይ እኔ አሁን ብዙ በራይድ ሲሄድ አልከፍልም። አንዳንዴ ምግብ ቤት ሲገባ ምግብ አልከፍልም። አሞዴል ማንቸው የሀዊ ወንድም ነው። እውነት ይሄ ቀለድ አይደለም። ቆሬን የጠጥኩ አይደለም። አሁን እዚህ ቤት እህትን በጣም ነው የምትወጣው። እስካሁን እዚህ ቤት የሀዊ ወንድም ነው ብዙ ሰዎች የሚሉኝና አዲስ አበባ ይሄ ነገሩ ነፃነቱ ራቁት የምትል ቼክ የሚያደርግ የለም። እዚህ ጉዳያቸው አይደለም ነው የምትል ስራ ነው። እምነት ቼክ ያደርገን ማንም ቼክ ያደርገን ምናምንና ኢትዮጵያ በርግጥ ሁሉም ቦታ እንደዚህ ማር ነው። እኛ ጀጅ የምናደርገው ሶሻል ሚዲያ ላይ ሰዎች ነው እንጂ ሁሉ ቦታ የምንሄድ ሁሉም ሰው እንግዳ ተቀባይ ነው። እዚህ በርግጥ አይቀበሉም። ጊዜ የላቸውም። ጊዜ የለውም። ግን ነፃነቱን በጣም ወደዋል። የምትፈልገው ነገር በዙሪያ ታገኛለህ። ብር ካለ ድህነት ብቻ ነው የሚያስጠላበት። ትንሽ ድህነት በጣም ነው የሚያስጠላ። ስለ አቅሙ ትንሽም ያለው ሰው ደግሞ ባለው አቅም መኖር ይችላል። እንዴ ያው ወደፊት ግን ለአቅም ለሌለው ሰው ቦታ ያላት አትመስለኝም። አዲስ አበባ ኦኬ አብረህ ማደግ አለብህ። በስትክክል በጣም ካፒታል ከሌለ ቦታ ወደ ክፍለ ሀገር ሊሆን ይችላል። እንደዛ ነው ታዲያ ምን አማራጭ? ስለዚህ ከጊዜው ጋር አብረህ ተፍተፍ ማለት አለብህ ማለት ነው። በጣም ቶሎ ተፍተፍ አሁን ለዛ ነው አዲስ አበባ ማለት ነው። አቅሜ ገና ስራዬን ሸቀል አድርጌ ብር ይዛ ነው ማለት ነው። እኔው ቀብጬ ከቤት ወጥቼ እየተደባደብን ነው ከምሮ ከባድ ነው። አልኩት እንቅልፋተኛ ቢኪራይ ቶሎ ነው የሚደርስብህ። ይኸው ተኝተህ ስትነስ ምንድነው ያልኩህ? ለቁርስ ስትል ለምሳ ይደርሳል። ስለ ቁርስ ያስብ ምሳ ይደርስብሃል። እንደዚህ ከባድ ነው። አዲስ አበባ ይሄ ተፍተፉ ግን ሰው እንድትሆን ይረዳሃል። በጣም ጠንካራ እንድትሆን ይረዳሃል። እኔም እሱን ነው ያየሁት። ኃላፊነት መውሰድ አሪፍ ነው። አሁን መውጣት አንተ ለብቻ የሆነ ሰዓት ላይ ፋዘር ደውሎ ምናምን የሆነ ችግሮች አወሩ። በቃ እንደዚህ ሆኖ ይሄ ነገር እንደዚህ
በቃ ተመለሳ ምናምን አለ ወደ ቤት ተመለሳ ምንድን ነው ወደ ቤት መመለስ በጣም በቃ እንደዛ ሲል ውስጤ አልተመቸህም? እንደውም ተናደድኩኝ ማለት ኧረ ጭራሽ በሞት አልመለስም። ትፈጋለህ እንጂ በሞት አልመለስም። ግን መኖራቸው ዋስትና ይሆናል። የሆነ ቀን መኖር በቃ የሆነም በቃ ምንም ነገር ቢፈጠር ማዘር ማለት ማዘር የለችም እንግዲህ ነፍሷን ፋዘር ነው ያለ ፋዘር ነው እኮ የሆነ ነገር ቢያመህም ቤት ትሄዳለህ። በቃ ቤት ትሄዳለህ። ግን ያው መጨረሻው ቤት መሄድ ነው። ግን ከዛ በፊት መጣር ነው ላለመመለስ መሬት ሳትነካ በቃ እንደዚህ እንደ ወጣት ቆመ ተፍተፍ ማለት በጣም ያበደ እና ምንድን ነበር የነበረው ክለብ ገብተህ ታውቃለህ? አሁን ቅድም እንዳልኩ እዚህ ክለብ ይሄ አሁን ብዙ የዝግጅት ፕሮግራም ስለሆነ ነው እንጂ አይመቸኝም። እንደ ወጣት አይደለሁም። ሸባ ነገር አሁን ቶሎ ይደክምሃል ምናምን። ብዙ የውጭ ሰው አይደለሁም። አሁን ዛሬ በጣም አደከምኩኝ። አንተ ነው እኔ በጣም ነው ጋይስ 7:30 ብለህ 9 ሰዓት 8 ሰዓት ነው የመጣው። 8 ሰዓት ከምናምን መጣሁ የሌለ እኔ በጣም ብዙ ነገር እንትን ብዬ ነው ባትሪ ኢንተርቪው የሚያደርግ ሰው ለመጀመሪያ ጊዜ ሁሉም ገስቶቼ እዚህ ላይ ማየት ይችላል። እኔ ቀድሚያቸው ነው የምገኘው። አሁን ለመጀመሪያ ጊዜ ያረፈድኩበት እሱ ነው። እኔ አላረፍድም። ቀጣይ ገስቶቼ እውነቱንም ባምቢዬም እኔ ባምቢ ከመጣሽ እኔ ጠዋት ነው የምመጣው። ጠዋት እንደዚህ ቁጭ ባምቢማ እኔ ነኝ የማወራት እራሱ ከመጣች እኔ እና እሷ አብረን ብንቀርብ ደስ ይለኛል። ባምቢ በጣም ነው የምወዳት ነገር ያለው እኔ በጣም ነው የምወዳት። እሺ ጋይሶች እንግዲህ አሁን ወደ ምግባችን ልንገባ ነው። ምግባችን ልንበላ ነው። በባዶ ሆዱ አስለፈለፍኩት። አሁን እየበላንን ትንሽ እንጠያየቃለን። ከዛ ፕሮግራሙን ዘጋዋለን። እሺ እናቴ ፒዛችን ዋው ፒዛው የኔ ነው። ፒዛ ትቀምሰዋለህ። ይሄኛው ትቀምሰዋለህ። ማንኪያ እስኪ ይታያል። እኔ አሁን እንደ ፍሬንች እንደዚህ እያልኩ መብላት አልችልም። እንደ ፈረንጅ እንደዚህ መብላት አልችልም። አንስተህ ነው እጠልጠዋለሁ። ፒዛውን ላሳያቸው ብለህ በዛው እንዳትበላ። ቺክን ፒዛ አይደለም። ቺክን ፒዛ አፋፍ ኦኬ። ቺክን እና ሚት ፒዛ። ይሄኛው ሚት ፒዛ ነው። እና በያላችሁበት ከፈለጋችሁ በያላችሁበት ማዘዝ ይደርስላችሁ። ኦኬ እኩል እንቅበስ። ዛሬ ከበላ በሳምንት ነው የሚረበው። እሺ ቺርስ። ኦኬ ጠቅለያዝ። እኔ የፈረንጅ ምግብ አይመቸኝ። አሁን ደስ የሚለኝ መፈትፈት ነበር፣ ግን ዛሬ በላ አበረ ነው። እንዴት አየው? ነጠላ ነው እንዴ? ምን ያክላል ሶፍቱን እንደዚህ እንደ ብላንኬትም ታረጋለህ። ይሄ እሑድ ሰበት ይዘው ትሄዳለህ። አለብሰው ነው ይሄ ቸርች ስኪን የሚለበሰው ነጠላ የሚያቃጥል ነገር ይመቻል። ይሄ እኮ ዳሎት አሪፍ ነው። ይሄ ዳሎት ነው የሚባለው። ይሄ የሚያቃጥለው ዳሎት ይባላል። ዳሎት አይደለ እንዴ? ክረስቱ ድረስ ነው የሚባለው ጋይስ። ማለት ይሄ ጫፉ ድረስ ማለት ነው። አብዛኛው ጫፉ ድረስ አይበላም። አብዛኛው ፒዛ እዚህ ሙሉን አይበሉትም ነው። አሁን የበላው ሚልቱ ነው። ኧረ እኔ ጣውላ ብቻ ነው የማይበላው። ጣውላ ብቻ ነው የማይበላው። ተመችቶታል። በጣም ተመችቷል። አሁን ሚቱን ነው የበላነው። የኔ ስፔሻል ምግብ ሞኮሮኒ ነው። መኮረኒ የምትወደው? በጣም ወደው ሁሉም በጣም በተለይ ሽንቁር ያለው ይሄ ብዙ በሮ ምናምን ስለሚጋብት አሪፍ ነው። የትኛው ተሽከርካሪ ሽንቁሩ ብዙ አይተዋል። ክፍት ሆነ አልገባህም? ጥምዝ መኮረኒ አለ። ጥምዝ አለ። ከዛ ደግሞ ብስ አለ እኮ። ኦኬ የተበሳነ ማለት ነው። አዎ ኦኬ እሱ ይመቸኛል። አሁን በረሮ ምናምን ስለሚጋብት። እሺ ስንት ትሰጠዋለህ? አሁን ይሄኛው ቅድም የሞከርከው አይ ቲንክ እንትኑ ነው መሰለኝ የስጋው ነው። አዎ እንዴት ነው? ስንት ትሰጠዋለህ? አንደኛ ነው በእናትህ። አንደኛ ነው። አንደኛ 10 ከ10 ሰጥቶታል። እንግዲህ የአዱቶ ካፌ ሚት እና ቺክን ፒዛው ሃፍ ነው። ጀለስ ትቀልዳለህ። ይሄ ዳቦ ምንድን ነው? ይሄ ደግሞ ቺክኑ ነው። ወደ ቺክኑ ደግሞ እንሄዳለን። ለኔ ያዝስኮ ላንተ ነው። ላንተ ነው። ይሄ ቺክኑን
ላሳያችሁ ይታያል ከፕሪሚየር ሊግ ከ1 እስከ 4 ያንተ ትንበያ አንድ እስከ 4 ያ ቺክኑን አያችሁ ዋንጫ ይበላል ብዬ ማስበው አርሰናል ከአርሰናል የተሻለ ጥንካሬ ያለው ክለብ የለም ለኔ አሁን ላይ አርሰናል ነው ያልከው ማንቸስተር እኮ ነው እኔ ማንቸስተር ነኝ ግን አርሰናል ነው የሚበላው ዋንጫውን ይበላል ብዬ እስካሁን ባለው አውቀው ዋንጫውን ካልበላ በሱ ድክመት ነው እንጂ ሌሎች ጠንክረው ነው ብዬ አላስብም እሱ ከደከመ ሌሎቹ ሊበሉ ይችላሉ ግን አሁን ላይ ባለው ፐርፎርማንስ ከሱ የተሻለ አቋም ያለው ሁሉ ነገር የተሟላ ቡድን ነው አርቴታም ደግሞ የሚገርም አሰልጣኝ ነው ጂነስ ይሆን አሰልጣኝ ነው እና ይሄን ዋንጫ ካጣ ወይ በአርቴታ ስተት ወይ ጉዳት መጥቶ ምናምን ካልሆነ በቀር ከሱ የተሻለ ይጨርሳል ብዬ አላስብም አርሰናል አንደኛ ከዛ ሲቲ እና ቸልሲ ይከታተሉ ሲቲ እና ቸልሲ ይከታተሉ ስለዚህ በስሜት አይደለም የምትደግፈው ማለት ነው በስሌት ነው የምትደግፈው እንዴት አየው ቺክኑ ጋሽ ቺክኑ ማለት ነው ቺዙ ማለት ነው ቺክኑ ይሄ ክረስቱ ኤቭሪቲንግ ማለት ነው አንተ ብላ ችግር የለም እኔ እንደዚህ ነው የበላው አውራ አንተ የበላ አትወር ባዘሪቢያይ ያበልን በኋላስ አሁን አይርበኝም አሁን ምን በኋላ ሲርበኝ ይልክልኛል አዎ ይሄ አሁን ለምን ያስተረፈ ይሄ ማስተረፍ የለብም ይሄ አሁን እንዴ ይበላል እኔ የሚበላ ሰው በጣም ይመቸኛል እግዚአብሔር በጣም ትበያለሽ እና ከ1 እስከ 4 እንደሱ ቺፕሱን ያለው ከ1 እስከ 4 እንደሱ ነው ቼልሲ እና ሲቲ አራተኛው ግን መገመት ይከብደኛል ይሁን አንዱ ቡድን አራተኛ ይሆናል መሆኑ አይቀርም የኔን ክለብ ግን ያው እኔ ማንቼ ነኝ አላቆምና ነው አሁን አያስገምተኝም መገመት አልችልም ይሄን ክለብ አንዴ ላይ ስለው ታች እና ዝም ብዬ ኢንጆይ ነው ማለት ጸጉሩን አልቆረጠም ማንቸስተር 5 ጨዋታ ካላሸነፈ ያለው ይቀምላል አይ የምታመንበት አይደለም ቡድኑ ገና ነው እና እየሰራ ስለሆነ እንጠብቅ ግን አትሊስት አሁን አርሴናሎች በጣም ደስተኛ እነ ሙአዝ ምናምን እኔ አሁን ኢንጆይ አድርጉ ነው የምላቸው አርሰናል ደጋፊ አሁን በቃ ስለ ዋንጫ ማሰብ ሳይሆን በቃ ዋንጫው ይደርሳል እናንተ አሁን ይህችን ቀን በየቀኑ ያለችው ምሽት ኢንጆይ አድርጓት በቃ ሲያሸንፉ ፕሮሰሱ ኢንጆይ አድርጉ ዋንጫው አላህ ያውቃል በቃ ብለው ይሰቡ ናይስ ብዙ ቀን ተሰብሯል ጠብቀህ ማለት በጣም ትሰበራለህ እሺ አሁን ወደ ቺክኑ ነው የምንሄደው ቺክኑ እኔ ፕሮቮኖ አሁን ይሄ ፕሮቮኖ ነው ቺዙ በፕሮቮኖ ከፈለጋችሁ ማዝ በቼደር ነው ግን የኔ ፕሮቮኖ ነው ግን በቼደር ማዝ ይችላል እሺ ጋይሶች እንግዲህ አሁን ወደ ቺክኑ መጥቻለሁ እንዴት አባቱ እንደሚያምር ማለት ነው ጀለስ እኔ አልበላም ይሄ በጣም እኮ አንዴ ትቀምሰዋል እንደዛ ከሆነ ይጋጭብኛል ምንድነው የሚጋጨው እሺ ይኸው አንዴ ትቀምሰዋል ብቻ ልንገራቸው በገብስ ዳቦ ነው የተሰራው የኔ የመጣው በፕሮቮኖ ቺዝ ነው በቼደር ቺዝ ማዘዝ ትችላላችሁ አንድ ማቆ ቋንቋ የለም አሁን በአማርኛ አይደለም ነው የማጨናነቅ ያው ነገር ገብቶበታል ትበላለህ በቃ ፕሮቮኖ የማን ተጫዋች ነው ፕሮቮኖ ማለት ሚድል ፊልደር ነው ያ እንትና እሺ አያቸው ጋይሶች እንደዚህ ያበደ ገስት ነው እና ቺዙ ቀልጧል ምናምን ቺክኑ ፐርፌክት ነው አላዩ ላይ ሲዝኒንግ አለው በቃ ኦልሞስት ፐርፌክት ነው ይሄን አልወደውም ነጭ ኦኬ ነጭ እኮ ቺዝ ነው በርገር ሳዝ ራሱ ካቻፕ እንዳታስገቡብኝ ይላቸዋለሁ ሰላጣ አልወድም አሁን በርገር አለ እዚህ ቤት የለም እንኳን እኔ አልወድም ይሄ ፒዛ ግን በቃ ሲሄድ የሚጅሊን እና እዚህ ይኸው ዩናይትድ ፋሚሊ በነገራችን ላይ እዚህ ቤታችሁ አርጉት ከዚህ በኋላ እዚህ ነው መጣው አሞዴል ቤት አምባሳደር ሁኛለሁ እዚህ ቤት በቃ ስመጣ በነፃ ነው በረጋ አንድ ሰው ጋር ማለት ነው ባይታ ላይ ባምቢና አዎ ይላሉ ክፍለ ሀገር ስለሆነ የምኖረው እሺ አሉ ክፍለ ሀገር ስለሆነ እሺ ያለ እንጂ ማለት ነው እዚህ ብትሆን
እዚህ ኧረ አባ ተንቀሳቀስ ነው የሚለው። እሺ እኔ ይኸውላችሁ እንግዲህ ስበላ ሁሌ ነው የማወራው። ድረስ ሊያስወራ ያልቻለ ፕሮቮኖ አጥቂ ነው ይለኛል። እኔ እኮ ፕሮቮኖ ቺዝ ነው ያልኩት። በቼደር ማዘዝ ትችላላችሁ። በጣም ያበደ ነው። 9.5 ካስ ሰጥቼዋለሁ። እና 10 እቺ አትቀምሻትም? በስማ እሺ ችግር የለውም። ካልቀመሰው እኔ ሁለቱንም ቀምሼ በቃ ኢንተርቪውን በቃ በጣም ዘጨን ያሉ እኔ አሁን ምግቡን በቅቶኛል፣ ኢንተርቪውን በቅቶኛል። ስለዚህ ዛሬ ጠርተህ እንደዚህ ኢንተርቪው አድርገኸኝ የቅጣቱ ነው ባይዘው ዛሬ አድክመኸኛል።